ቡዜንና ሩታን እንደውም አብርሃምና ሩታን እናስታርቃለን ብሎ ዴቭ ጠርቶ ነበረ። ግን እዛ ጋር የሆነ ነገር ብጥብጥ ነው። ከዛ ሩታ ቡዜ ኮምፕሊትሊ ተቀይረበኛለች። አንድ ጥፋት ሲያጠፋ እኔ የግድ ፍጹም ሆኜ በነሱ ፊት መገኘት እችላለሁ። አንድ አመት ሙሉ የሆነ ሰው ሲያጠፋ ኢትስ ኖርማል ብላለች። ሩታ ምንም ቢሆን ቤተሰቡ እንደሆነ ይወቅ። ሰላም የዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጠብቁን። ከዚህ አሁንም የሚሰማ ከክፉ መከራ ሁላችንን ይጠብቀን ፈጣሪ። በያልብንን ፈጣሪ ጠብቀን ጸልዩ። በዚህ ጾም ሁላችንም ጾም ላይ ነን እና ፈጣሪ ላይ ይጠብቀን። ሰላም ለዓለማችን ሰላም ያወርድልን። እና ትላንትና ቡዜና ሩታን አገናኝቶ ነበረ፣ ግን ምንም ያወሩት ነገር የለም። እኔ ይሄ ሮቤል ማለት ነው ከማውራት ይልቅ ማዳመጥ የሚባል ነገር የለም ማለት ነው። ማዳመጥ የሚባል ነገር የለም ማለት ነው። ዝም ብሎ ነው እንደ እንትን የሚያወራ። እግዚአብሔርን ይደብረኛል። ምክንያቱም አንድ ሰው እኮ አዳምጦ ከባድ መልስ መስጠት አለበት። በቃ አዳምጦ የነሱ የሚሉን ነገር አዳምጦ መልስ መስጠት። ከዚህ በተረፈ ማውራት ምንም ጥቅም የለውም ማለት ነው። ዝም ብሎ ነው የሚያወራ። ሩታን ራሱ ይዘ እንደምትመጣ ራስሽን ቆሜሹ ራስሽን ደግና እንትን በቃ ቆንጆ መልስ እየመለሽ ለምንድን ነው ሌሎቹን ጎትተሽ የምትመጪ? ነገር ይምለኛል እግዚአብሔር። ይሄ ልጅ ከማውራትና ነገሩን ብጥብጥ ብለሽ ልሽት ከማድረግ ውስጥ አያስዳምጣም። አሁን ትላንትና ምንም ያወራ ነገር የለም። ዝም ብሎ ያወራል። ዝም ብሎ ከዛ አምጥቶ ይቀባጥራል ማለት ነው። እና ሩታ ቡዜ ተቀይረበኛለች። ቡዜ ደግሞ ምንም ተቀየርኩ ነገር የለም። እሱን ሲወቅስና ሲገጽስ አንቺንም ሲቆጥና ሲገጽስ ቡዜ መቆጣትሽ ትክክል ነው። አንድ ግን መቆጣትሽ ትክክል ነው። አንደኛ ደረጃ ሩታ ሞራል አብርሃም ሞራል የሚነካ ተናግረሽ አታውቅም፣ ወንድምሽ ስለሆነ። እሷ ደግሞ ሞራል የሚነካ ነገር ተናግረሻል። እንደውም ደግሞ ሄርሜላን እንድተንከባክብ ካሁን በኋላ የራስ እንትን ይበልጣል፣ የራስሽን ህይወት ኑሪ፣ ልጁ የሚደረግ ነገር እናደርጋለን። እሱ ወዳችሁ ሳይሆን ግዴታው ነው። ወንዱ እንትን አብርሃም ነው ማድረግ ያበረበት እንጂ እናንተ ምንም የሚመለከታችሁ ነገር የለም። ከዚህ አናደርግ የምትሉ ከሆነ ደግሞ ግዴታ ወዶ ሳይሆን በግድ ነው የሚያደርገው ማለት ነው። ይሄ ምንም ሚዲያ ላይ የሚያስወራ ነገር የለም። የሚደረግ ነገር እናደርጋለን ሚዲያ ላይ የሚያስወራ ነገር የለም። ምክንያቱም የማንኛውም የአባትነት ግዴታ ነው ይሄ ማለት ነው። ስለዚህ ልጁን ማሳደግ ግዴታው ነው፣ ወዶ ሳይሆን ማለት ነው። ሲቀጥል ደግሞ ሩታ ልጁንም ቢታውለት እናንተ ቢታው እጁን ብታነሱ ታሳድጋለች እኮ ጠንካራ ሴት ነች። እና ከዚህ የተረፈ እያጣበሻቸው ነው። በኮምፕሊትሊ በደቂቃ ተቀየርሽ። ሌላው ነገር እኔ ከሌላ ቤተሰብ አባት እናት ጋር ሰላም ነኝ፣ ከሌላ እህት ወንድሞች ጋር ሰላም ነኝ፣ ከሷ ጋር ብቻ ነው እያለች ነው ሩታ። እና ሩታ ይሄ ትምህርት ሊሆንብሽ ይገባል። ምክንያቱም ምንም ብታደርጊ ቤተሰብ ነው ይሸፍናል። አጥፊም ደግ ነገር ስሪም ቤተሰብ ነው አሳልፎ አይሰጥም። በቃ ይከልላል ጥፋትሽን ራሱ ይከልላል። እንደ ጥፋት አያዩም። ቡዜም ያደረገችው እሱን ነው። ባዳ እንደሆነ ይወቂ። የባል ቤተሰብም አንቺ ጥፋት ስታጠፊ ከነ ጥፋትሽ ከነ ምናምንሽ ይቀበላሉ ብለሽ አታስቢ ማለት ነው። ይሄን ካደረግሽ አንቺ ሞኝ ሴት ነሽ፣ እውነት ሞኝ ነሽ ማለት ነው። ምክንያቱም ብልጥ ሴት አይደለሽም። ብልጥ ሴት ይሄ ነገርም እንደሚመጣበት ታውቃለች። ምክንያቱም ቤተሰብ አይደሉም። በቃ የራሱ ቤተሰብ የራሱ ልጁን ነው። ምንም ቢያጠፋ አሁን እነሱ አብርሃምን ሚዲያ ላይ ወጥቶ ይናገራሉ ሰው ከውስጥ ግን ምንም ያስተካከሉ ነገር የለም። የሱ ትዳር መስተካከል እንደሚፈልጉ ቤተሰብም መፈለግ ከሆነ በውስጥ ለውስጥ እኮ ነው የሚጨርሰው። ቤተሰብ ውስጥ ለውስጥ ሄዶ ነው እኮ ነው የሚጨርሰው እንጂ በአደባባይ በካሜራ ፊት በ30 በ20 ደቂቃ ውስጥ እንደዚህ መጥቶ መናገር አይደለም ትዳር የሚቆመው። ስለዚህ እንደዚህ አላደረጉም እነሱ ማለት ነው። ስለዚህ ማመን አለብሽ እንደሚመጣብሽ። ስለዚህ አብርሃም ከዚህ በፊትም ደግሞ ሄዷል። ስቀጥል ደግሞ ዳኒ ቤት ትናንትና አብርሃምና ሄርሜላ መጥተው ነበረ። ከዛ አብርሃም እንትን ነገር ትልቅ ፕሮግራም እንዳለ እሱ ላይ እንገናኛለን እንትን ካላችሁ ማለት ነው። እድለኛ ከሆናችሁ ለመጋበዝ እድለኛ ከሆናችሁ ቀለበት ሊያደርግለት ነው።
ምን እድል አያስፈልግም ይሄ ማለት ነው። አንተ አደረክላት አላደረክላት እንደውም ሩታ ማወቅ ያለብሽ እውነተኛ ሰው ነው ፈጣሪ የተሻለ ነገር ሊያመጣልሽ ነው እንደዚህ ያደረገሽ ብለሽ ማሰብ አለብሽ። ተስፋ ለመቁረጥ በቃ ማሰብ ምንድነው ስራዬ፣ ምንድነው አላማዬ፣ ምንድነው ማድረግ የነበረው ከአብርሃም የበለጠ ንጹህ አፍቃሪ አንቺ ንጹህ አፍቃሪ እንደሆንሽ ንጹህ አፍቃሪ ፈጣሪ ይሰጥሻል። ለማንኛውም ሴት አግብታ ፈታ ታግባለች እንደገና ማለት ነው። ምክንያቱም በራስ መተማመን ካለት ፈሪ ሴት ከሆነች እና ዝም ብሎ ካለፈ ነገር መጸጸት ሴት የምትጸጸት ሴት ከሆነች ደግሞ ወርቃ ትቀራለች። አንቺ ጠንካራና ጀግና ሴት ከሆንሽና የትላንትና ረስተሽ ወደፊትሽን የምታስቢ ከሆነ ማንኛውም ሴት ወልዳ አግብታ ፈታ ታገባለች። አለቀ። የግድ ያኛ ትዳር ውስጥ ሻግቶ መቆረጥ አለም። በቃ ካልሆነ ነው። ከሆነ ደግሞ ያኛን ነገር አክሴፕት ወሩ ከነምናምኑ ተቀብሎ መኖር ነው። ይሄን ነገር አላደረግሽም በቃኝ ብለሻል። የማንም ሴት ጋር ይሁን የማንም 10 ሴት ይደረድር ምን አገባሽ አንቺ። ቤተሰብ ተደርቦ እንደዛ እንዲያደርግ ያደርጋሉ። ካሁን በኋላም ደግሞ ያመጣን ይቀበላል ማለት ነው። ያመጣ አሁን ሄርሜላ ፈቶ ራሱ ሌላም ቢያመጣለት ይቀበላሉ እነሱ፣ ምክንያቱም ልጃቸው ነው። አንቺም እንደዛ ቤተሰብሽ ይቀበላል። ስለዚህ ማመን አለብሽ። እና ደግሞ ከነዳኒ ከነምናምን አንቺ መውጣት ነበር አለብሽ። እኔን ምንሽ